ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ በስጭስት ጎንደሉ ማለት ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 2000 ላይክ እንድትገጩት በታላቅ ትህትና እጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ የጨነቀው እርጉዝ ያገባል የሆነው የአሜሪካ ጉዳይ ነው። ሲአይኤ ዓለምን ሰቅዞ የያዘ እጅግ በጣም ትልቅና ግዙፍ ተቋም ነው። እውነቱን ለመነጋገር አሜሪካኖቹ አማራጭ ካላጡ በቀር የጥይት መተኮስ ቃታውን መሳብ አይፈልጉም። የመጨረሻ ሲሆን ብቻ ነው አሜሪካኖቹ መሳሪያ የሚጠቀሙት። ከሞላ ጎደል ዓለምን በደህንነትና በስለላ መዋቅራቸው ሰቅዘው እንዳይንቀሳቀስ አድርገው ይዘውታል። በእርግጥ የስለላና የደህንነት አቅም አፍሪካን በፍጹም አልተረዳነውም። በእርግጥ ኢህአዴግ በኢትዮጵያ ውስጥ ከነበሩ መንግስታት እጅግ በጣም በተለየ ሁኔታ በደህንነት መዋቅር በስለላ መዋቅር ላይ ከፍተኛ ትኩረት አድርጎ ሲጠቀም የነበረ ውጤታማም የነበረ ነው። እኔ እስካሁን ድረስ ከሚደንቀኝና ከሚያስጎርመኝ የወያኔዎቹ የህወሓቶቹ ጥንካሬ በስለላልና በደህንነት ላይ የነበረቸው ጥንቃቄ ልክ እንደ አሜሪካኖቹ አማራጭ ካልጠፋ በቀር ኢህአዴግ መሳሪያ አይጠቀምም ነበር። ህወሓቶቹ አማራጭ ካልጠፋ በስተቀረ መሳሪያ አይጠቀሙ ነበር። ይሄን ከአሜሪካኖቹ ነው የወሰዱት። አሜሪካኖቹ የመጨረሻ የጭንቅ ካልሆነ በስተቀር መሳሪያ ድምፅ መስማቱን ሁሉ አይፈልጉም። የሚጎርማቸው አሁን የኢራን ነገር በነገራችን ላይ ወደው አይደለም። አሜሪካኖቹ በእርግጥም አሁን ኢራንን ለመውጋትና ለማውደም ጊዜውን አማራጭ የላቸውም። ለምን? ኢራን በከፍተኛ ሁኔታ የኒውክለር መሳሪያ ልትታጠቅ ጫፍ ላይ ደርሳለች። በእርግጥም ታጥቃለች እየተባለ ነው። ሆኖ ኢራን ኒውክለር መሳሪያ ከታጠቀች በኋላ እንዴት አድርገው ነው ጥይት ወደ ኢራን የሚተኩሱት? አይችሉም። ስለዚህ ጊዜው እየረፈደ መሆኑን ስላወቁና አማራጭ ስላጡ ነው ከኢራን ጋር ለመግጠም ያሰቡት። አማራጭ ስለሌላቸው ምንም አማራጭ የላቸውም። አሁኑኑ ማስቆም ካልተቻለ እንዴት እንሆናለን? እነዚህ ሰዎች ይዘውን ወደ ሲኦል ወደ ገሃነም ይወርዳሉ ዓለምን በሙሉ ስለሚል ከዚህ ፍርሃት የተነሳን እዚህ ጉዳይ ውስጥ የገቡትና ሲአይኤ የሚችለውን ሁሉ አድርጓል። ኢራንን በቁጥጥር ስር ለማዋል ዛሬ አይደለም ከብዙ ዓመታት በፊት ጀምሮ በ1953 እኮ ሲአይኤ ኢራን ውስጥ መፈንቅለ መንግስት አድርጓል። በ1953 ጠቅላይ ሚኒስትሩ እንዲፈነቅሉና ንጉሳዊ አገዛዙ እንዲመጣ ያደረገ ሲአይኤ ነው። ይሄን እናንተ በራሳችሁ መንገድ ጎግል አድርጋችሁ ቼክ ማድረግ ትችላላችሁ። ንጉሳዊ አገዛዝ በ1979 እንዲፈነቀል መፈንቅለ መንግስት ያደረገው ሲአይኤ ነው። አያቶላህ አሊ ኻሜኒ የኢራኑ መንፈሳዊ መሪ አሁን አሜሪካኖችን አውሮፓኖችን የሚያንቀጠቅጠው ኻሜኒ እኮ እንዲመጣ ያደረገ ሲአይኤ ነው። እንደውም ፎቶ አንድ ሁለት ፎቶ ላሳያችሁ መሰለኝ። ቀጥታ ኢራን ድረስ ቀጥታ በፕሌን ይዞ ወረደው ሲአይኤ ነው። ይህ ፎቶ ጎግል አድርጋችሁ ቼክ ማድረግ ትችላላችሁ። አሊ ኻሜኒ ወደ ኢራን ይዞ የመጣ ሲአይኤ ነው። ንጉሳዊ መንግስት እንዲፈነቅል ያደረገ ሲአይኤ ነው። ከዛ በፊት የነበሩ ጠቅላይ ሚኒስትር መፈንቅለ መንግስት ያደረገ ሲአይኤ ነው። ችግሩ ምንድነው? አያቶላህ አሊ ኻሜኒ የሚፈልጉት አይነት አሻንጉሊት መሪ አለመሆኑ ነው። ኻሜኒ ፈረንሳይ አገር ለረጅም ጊዜ ይኖራል እና ፈረንሳዮችና ሲአይኤዎቹ አብሮ በመሆን እነሱ የሚፈልጉት አሻንጉሊቱ መንግስት በኢራን ምድር ላይ እንዲደራጅ ለማድረግ የተደረገ ሙከራ ነው። ነገር ግን አያቶላህ አሊ ኻሜኒ እነሱ የሚፈልጉት አይነት አልሆነም። በዛ ነው ይህ ቀውስ የመጣው። ከዛም በኋላ ራሱ ኻሜኒን የኢራኑ መንፈሳዊ መሪ አያቶላህ ኻሜኒን መፈንቅለ መንግስት ለማድረግ ለመግደል ብዙ ሙከራ ተደርጓል። አንድ እጃቸው ተቆርጧል። አሁን ብዙ ጊዜ የምታዩት ለዚህ አንድ እጃቸው ነው። ይሄ እጅ በቦምብ ተቆርጧል። ግድያ ሙከራ ማለት ነው። ስራ አላቋረጠም። ሲአይኤ ስራ አላቋረጠም። ሞሳድ ስራ አላቋረጠም። ይህን ሰው ከመንገድ ለማስቀረት ያልተደረገ ሙከራ የለም። እስከ ቅርቡ እስከ ዛሬ ወር ድረስ ከተደረገው ህዝባዊ አመፅ ጭምር
ያልተደረገ የለም። ሲአይኤ የሚችለውን ከሚችለው በላይ እያደረገ ነው ኢራን ውስጥ አማራጭ ስለጠፋ። የጨነቀው እርጉዝ ያገባል ነው የአሁኑ ጦርነት። የጨነቀው እርጉዝ ያገባል ነው። በማዕቀብ ተሞክሯል፣ በመፈንቅለ መንግስት ተሞክሯል። ብዙ በጣም እንዴ ከአቅም በላይ የኢራን አሉ የተባሉ የሳይንቲስቶችን እየለቀሙ እኮ ገድለዋል። ሲአይኤ እና ሞሳድ አሉ የተባሉ የኢራን የኒውክለር ስፔሻሊስቶች ኤክስፐርቶች ተለቅሞ ተገድለዋል። መኝታ ቤታቸው ድረስ ሽንት ቤታቸው ድረስ ክትትል የሚያደርግ ሲአይኤ ነው። እና አፍሪካ ውስጥ ከሞላ ጎደል ደህንነት ተደርጎ የሚወሰደው የሆነ ተቃዋሚ የሆነ ኃይል ባለበት ሂዶ አፍኖ ይዞ እስር ቤት መስገባ፣ ይሄ ደህንነት አይባልም። የሆነ ሚዲያ ላይ ወይ የሆነ ቦታ ላይ መንግስትን የተቃወመ ይሄ ደህንነት ስራ አይደለም። ይሄ ዝም ብሎ ማንም ጆሮ ጠቢ ማንም ሰፈር ውስጥ ያለ እንትን ካድሬ የሚያደርገው ነገር ነው። ደህንነት በጣም የተራቀቀ እውቀት ነው፣ እጅግ በጣም የተራቀቀ። እውነቱን ለመነጋገር እንዳልኳቸው እኔ ኢህአዴግን ብጠላ ህወሓትንም ብጠላ በዚህ ደረጃ በዚህ በደህንነት ላይ የነበራቸው ጥልቅ እውቀት እና ፍቅርን ጭምር ማለት ይቻላል። ለደህንነት የተለየ ፍቅር ነበራቸው ማለት ይቻላል። ትልልቅ ባለስልጣኖች እኮ እስከ መጨረሻ ደቂቃ ድረስ እኮ ይሰልሉ ነበር። ትልልቅ የኢህአዴግ ባለስልጣኖች በስለላ መዋቅር ውስጥ ገብተው ይሰሩ ነበር። አንቱ የምትላቸው የደህንነት ሰዎች መልካቸው እንኳን አይታወቁም ነበር፣ በህወሓት አይታወቅም። እና ደህንነት ግዙፍ መሳሪያ ነው በመላ ዓለም። አፍሪካ ውስጥ ትንሽ አይምሮ ያለው ከመንጋው ከዚህ ከቡትቶ ሀሳብ የወጣ ብርሃን ያለው አይምሮ ያለው ሰው ሲነሳ ሲአይኤ ይገላል። አዶራ ሲአይኤ እኔን እንዳነኩኝ በዝጋቢራ አውዳረገ እዚህ ኢትዮጵያ ውስጥ ሲአይኤ በጣም ብስል ብሎ በሚሊዮን ዶላር መዋቅር እንትን በጀት ፈሰስ እየተደረገለት በሚዲያ ላይ በፖለቲካው ላይ በመንፈሳዊ ሀሳብ ላይ ብሩህ አይምሮ ይዞ የሚንቀሳቀሱትን ሰዎች አስምሮ ይዟል። ለምን ያለው አሁን እኔ የማወራው ነገር ለእናንተ ዝም ብሎ የልጅ ለአንዳንዶች እናንተ አይደለም ቤተሰቦችማ እናንተማ ጂኒየሶች ናቸው። እና አንዳንዶች አሁን ለኔ የማወራ ነገር የልጆች ዕቃቃ ይመስላል። እንደዛ አይደለም። ዓለም እንዴት እንደሚሽከረከር ነው ነግሬ ያለሁት። በነሱ በሲአይኤ አይን ውስጥ ትንሽ የሚባል ነገር የለም። ኮሜዲ ውስጥ ምን ልትል እንደፈለክ ያውቃሉ። በመንፈሳዊ ሐሳብ ውስጥ ምን ይዘህ እንደምትሽከረከር ያውቃል። አያቶላህ ሆሎ ሀሜኒካ መንፈሳዊ መሪ ነው። መንፈሳዊ ዕውቀት ያላቸው በርግጥ በዓለማዊም የተማረ ትልቅ ዕውቀት ያለው ጂኒየስ ሰው እንደሆነ ይታወቃል። በመንፈሳዊ መሪም ዕውቀት በመንፈሳዊም ከፍ ያለ ዕውቀት እንዳለ ይታወቃል። ስለዚህ ለሲአይኤ ቄስ ነው፣ ኡስታዝ ነው፣ ዶክተር ነው። ዶንት ኬር የአእምሮህን ምጡቅነት ብቻ ነው የሚያዩት እና የምትፈጥሮን ተጽዕኖ ብቻ ነው የሚያዩት። ከዛ በኋላ ከጠቆምካቸው ይጠቀሙባል፣ ካልጠቆምካቸው ደግሞ መላ ኧረ መላ ይለዋል። እና ይሄ የሲአይኤም ሆነ የመሳድም ራሱ የራሽያኖቹ የቻይኖቹ የደህንነት መዋቅር እያንዳንዱ መንግስታዊ መዋቅር በመላ ዓለም ሰርጎ ገብቷል። እና የመጨረሻ ቃታ ስትሳብ ነው ነገር ዓለም የሚበላሽ እንጂ መጀመሪያ በደህንነት መዋቅር ነው። እኛ እኮ ኃይለሥላሴ ጊዜ ሲአይኤ ኤጀንቶች ነበሩ፣ ይሄ እንዲሆን ያደረጉ። በደርግ ጊዜ ሲአይኤ ኤጀንቶች ነበሩ፣ በኢህአዴግ ጊዜ ሲአይኤ ኤጀንቶች አሁንም ይኖራሉ። ሲአይኤ ኤጀንቶች ይሰራሉ። እና ነገሮች እነሱ በሚፈልጉበት አካሄድ ካልተንቀሳቀሰ እንኳን የቤተ መንግስቱ ቀርቶ የቤተ ክህነቱ ጉዳይ ያሳስባቸዋል። አቅቤኛ ሰ ምን አገናኝቱት ከቄሱ ጋር ናል። እችን መጠቀም ብቻ ነው። ከዛ ብዙ ነገሮች እየተገለጡ ይመጣል። እና የሆነ ሆኖ አያቶላህ ሆሜኒ ለነሱ የሚመች ሰው ባለመሆኑ መመቸት ብቻ ሳይሆን በራሳቸው ትከሻ ላይ ተቆናጠው ሊጎለብጣቸው እንደሆነ እነሱን ወደ ስልጣን ያመጡት አድፍጦ እንደ አንበሳ ጉሮሯቸውን እንደያዛቸው አውቀዋል። አሁን አማራጭ የለም። የጭንቅ ምርጫ ነው። የአሁኑ ጦርነት የጭንቅ ምርጫ ነው። ቢንቆራጠጡም ቢፈሩትም ቢጠሉትም ባይወዱትም ይሄ ነገር ተያይዞ ወደ መጥፋት ወይም ደግሞ ወደ ሶስተኛ ዓለም ጦርነት ሊያመራ የሚችል አደገኛ እንቅስቃሴ እንደሆነ ያውቁታል።
አማራጭ የላችም። ይሄን ያሳው ነው። ሲሞቻችን ላይ ካርግ ሼር አድርገው ወዳቻ አለው ፒስ